ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ ማለት ነው። እንግዲህ ትላንትና ብሩኬ ላይቭ ላይ ነው የመጣው። ሃይሚን ብሩኬም አልመጡም ትላንትና ዩቲዩብ ላይ ማለት ነው። ዛሬም አልመጡም እስካሁን ማለት ነው። እና የሆነን ለመናገር ፍፄና ብሩኬ ኤፍሬም ማለት ነው የሚያወሩት ቃላቶች ራሱ ህፃን ጫወታ ታውቃላችሁ? የህፃን ጫወታ ነው። በዚህ አጋጣሚ በሰው ህይወት ወይም ደግሞ በትዳር ህይወት በሆነ ህይወት ብቻ ሰው ከገባ ማለት ነው ያ ህይወት የሆነ የማይሳካ ነገር ነው። ገባችሁ? ምክንያቱም እና አብርሃም ምሳሌ መሆን ይችላሉ ለእናንተ ማለት ነው። አብርሃምና ሩታን ካያችሁት ማለት ነው ይሄው እስካሁን እንኳን ማንንም ሰው ሊያስታርቅ አልቻለም። ሁሉም ይመጣሉ፣ አንዱ ይወጣል፣ አንዱ ይመጣል፣ አንዱ ይወጣል፣ አንዱ ይመጣል ማለት ነው። እንደዛ ናቸው። እና አሁን ፍፄም በብሩኬ በኩል ኦኬ፣ ኤፍሬም ደግሞ በሃይሚ በኩል ሆናችሁ ሳይሆን ማለት ነው እነሱን ልጆች የሚያስታርቅ ያችም ልትወልድ ደርሳለች መሰለኝ። ዛሬ እንግዲህ ኢንስታግራም ላይ ፎቶ ለጥፋለች፣ አይታችኋት ከሆነ ማለት ነው። ታብሌን ላይ አረጋለሁ እና ምን ለማለት ፈልጌ ነው፣ ሃይሚና ብሩኬ ሰው አያስፈልጋቸውም ሲጀመር ማለት ነው በዚህ አጋጣሚ። ነገር ግን ሰው ከገባ ግን ህይወታቸውን መበጥበጥ ነው። ገባችሁ አይደለ? በቃ አንተ ትብስ አንቺ ትብስ ብሎ የሚያስታርቅ ሳይሆን የሚያጣላ ነው የሚመጣው። ስለዚህ እነዚህ ደግሞ ህፃን ጫወታ የህፃን ጫወታ ነው የሚጫወቱት። ራሱ ካያችሁት ኤፍሬማውን አንተ ሴት ነው ምናምን ይሏል ፍፄ ማለት ነው። አይታችሁት ከሆነ በዛ ልክ ነው የሚናናቁት። ይሄ ማለት የንቀት ነው። ገባችሁ አይደለ? የሆነ እየሳቁ ምናምን እኛ ላይ ነው የሚጫወቱት ይመስለኛል አንዳንዴም ደግሞ። ነገር ግን የሆነ ምንም አይነት ሚጥም ወሬ አይደለም እያወሩ ያሉት ማለት ነው። ገባችሁ? የህፃን ጫወታ ነው እየተጫወቱ ያሉት ሁለቱም። ትላንትና ኤፍሬም ቤት መጡ፣ ፍፄ ቤት መጡ፣ ዛሬ ደግሞ ኤፍሬም ቤት መጡ ማለት ነው ሁለቱም። ገባችሁ? ከዛ በኋላ ደግሞ አንዳንድ ሰው ደግሞ ይዘው ይመጣሉ። ጠብቁ። ብሩኬን ደግሞ ፍፄ ቤት ይዞ ይመጣል፣ ሃይሚን ደግሞ ኤፍሬም ደግሞ ቤቱ ላይ ይዞ ይመጣል ማለት ነው። አንዳንድ ነገሮችን አውርተናል። ትንሽ ደግሞ ያለመግባባትን ችግር ተፈጥሮ ነበርና ዛሬም በድጋሚ ያገኘሁት ብሩኬ ማለት ስላልቻልኩ ነው። ምናልባት አንድ ላይ ስትሆኑ ስደውልለት ልታይ ትችላለህ እና ብሩኬ ስደውልለት ስልክ አናነሳልኝም። ቴክስት አድርጌለታለሁ ብዙ ጊዜ ነው የሞከርኩለት እና ሊመልስልኝ አልቻለም፣ ሊያነሳልኝ አልቻለም። እሱ አንተን የጠራሁት አሁን ሁሉም ነገር ማውራው ነገር ሄደህ እንድትነግረው ነው። ምናልባት ይህንን ቪዲዮ ማያየው ከሆነ አንተ ደግሞ ጓደኛው ነህ። አሁን ላይ ያለው አጠገቡ ብቸኛው ሰው ለብሩኬ አንተ ነህ። ስለዚህ ያለው ነገር በሙሉ እንድትነግረው ፈልጋለሁ። ስማኝ፣ እናንተ እኛ ብዙ ተጨቃጨቅን፣ ብዙ ተባባልን። እንዲገባ ነው አይደለም። በተደጋጋሚ ሃይሚ ጋር እየደወለ ነው። እኔ ስደውልለት ደግሞ አያነሳም እኮ። ሃይሚ ጋር ይደውል፣ ሃይሚ ነው ይፈልጋል ትለኝ ነው። አይደውል ከሆነ በኋላ እንዲገናኙም ሆነ እንዲገናኙ ምንም ነገርም አልፈልግም። አያችሁ ሃይሚና ብሩኬን ለማለያይ እንጂ ሁሉም የሚፈልጉት ማለት ነው። በዚህ አጋጣሚ የሚያስታርቅ አንድም የለም። አሁን እንዲገናኙ አልፈልግም። ኦኬ ተገናኝቶ ነገሩን ይፍቱ እንኳን የሚል ሰው የለም። ገባችሁ አይደለ? እንዲገናኙ አልፈልግም ነው እያለ። ነገር ግን ለምን መሰላችሁ? እኔም የሆነ ባለፈው እንደዛ ገፍትሮ ስላስወጣ በጣም ነው የተናደድኩት። ነገር ግን ተገናኝቶ ነገሩን መፍታት ከቻሉ ተገናኝቶ ማውራት አለባቸው። ገባችሁ አይደለ? አይገናኙ፣ ጭራሽ አይገናኙ የሚል ሰው አይደለም። ግን ኤፍሬም ደግሞ ሁለተኛ እሷን ሊያገኛት አልፈልግም፣ የሆነ እንዲደውላትም አልፈልግም። እኔ ስደውል ደግሞ ስልክ አያነሳም ማለት የለበትም። ቢያንስ እንኳን ሁለቱንም ለማስታረቅ መሞከር አለባችሁ፣ ኢቭን እንኳን ማለት ነው። ገባችሁ አይደለ? ስለዚህ እንትን አትበሉ። ነገር ግን ታውቃለህ፣ ስነ ስርዓት እንዴ ሄደ ነገሩ እኔ ውሳኔ አይደለም። እሺ ይሄ የኔ ውሳኔ ነው። ሃይሚም አትፈልግም። የሰማኝ ነገር ልንገርህ፣ አንድ ነገር ልንገርህ፣ ሃይሚ ውሳኔ ነው። ኦኬ ሃይሚ ብሩኬን ማትፈልግ ከሆነ ማለት ነው ሲጀመር እንደዚህ ብላ ማታቅም። ነገር ግን ብሩኬ ነገሮችን ይፍታ ነው። ገባችሁ አይደለ? ነገሮችን ይፍታና ተስተካክሎ ሁሉም ነገር ትቶ ወይም ደግሞ ሴቶች እኔን እንዳይሰድቡኝ፣ ሴቶች መጥቶ እኔን እንዳይነቁኝ ብላ ነው ከዛ ቤት ራሱ የወጣችሁ። ገባችሁ አይደለ? እንጂ ሌላ ነገር አስባ አይደለም። ብሩኬ እንኳን በጣም ብዙ ነገር ቢጎዳት ራሱ አንድ ቀን እንኳን የሆነ ነገር አውርታ አታውቅም። ነገር ግን ሁሌ የምታወራው ግን እኔ ራሴን ማሳረፍ እፈልጋለሁ። በዛ ላይ ደግሞ ሴቶች እየመጡ እኔን በቃ የሆነ አለ አይደለ እየመጡ ጭራሽ እስከ መምታት ድረስ የደረሱ ሴቶች ናቸው። እና እነዛ እንዳይደርሱብኝ ብላ ነው እንጂ ከቤት የወጣችሁ ብሩኬን ጠልታ አይደለም። ኢቭን እንኳን ብዙ ነገር ጥፋት አጥፍቶ እንኳን አብራ እየኖረች ነው። ነገር ግን በዚህ አጋጣሚ የሃይሚም ሀሳብ ነው ብሎ ነው እንግዲህ ልክ ውክልና እንደሰጣችሁ ሰው ነው መጥቶ የተናገረው ኤፍሬም ማለት ነው። ሞኝ ካመረረ ከበረረ አይመለስም እና የምታደርገውን ነገር ወቅ ብሩኬ እንደዚህ አይነት ነገር ወስኖ ሌላ ነገር ውስጥ ከገባ በኋላ ማንም ተመለስ እንደዚህ አድርግ ቢለው እኔ እንጃ የሚቆጨን ነገር ነው። ብሩኬ አይመለስም ማለት ምን እንደሆነ ታውቃላችሁ ቤተሰብ?
ፍቅረኛ ይዞ የራሱን ህይወት ይዞ ከዛ በኋላ ተመለስ ብላችሁ ብትለምኑ አይመለስም። ስለዚህ እንዳይቆጭ እያለ ነው። ይሄ የሚቆጭ ምንም አይነት ነገር የለም ፍፄ። በዚህ አጋጣሚ ብሩኬ የራሱን ህይወት ይዞ ሴት ይዞ ፍቅረኛ ይዞ የራሱ ህይወት ከቀጠለ ነው። ማንም ሰው ሊለምን አይችልም። ማንም ከማንም አያንስም። በዚህ አጋጣሚ ሀይሚም የራሷ ህይወት ትቀጥላለች። ገባ አይደለ? ብሩኬ ህይወት ያዘ ማለት ሀይሚ አትይዝም ማለት አይደለም፣ ወይም ደግሞ ሀይሚ ወንድ ታጣለች ማለት አይደለም። በዚህ አጋጣሚ አንተ ራሱ የሆነ አነጋገርን አስተካክል። ገባ አይደለ? እዚህ ጋር ማለት ነው ብሩኬ ልክ እንደ የብሩኬን እንዴት ነው የብሩኬን ጸባይ ይዘ ወይም ደግሞ የብሩኬን እንዳለ ገልጸ ባህሪውን ይዘ አይደለም ማውራት ያለብን ማለት ነው። ማንም ውክልና አልሰጣችሁም እናንተ። ሀይሚም ለፍሬም ውክልና አልሰጣችም፣ ፍፄም ደግሞ ብሩኬ ላንተ ውክልና አልሰጣም። ገባ አይደለ? ስለዚህ ብሩኬ ራሱን ህይወት ከያዘ በኋላ ምናምን እንደዚህ አትበል። ገባ? ሁለቱንን ለማስማማት እንኳን አትሞክሩም ማለት ነው። ብሩኬ ራሱን ህይወት ከያዘ በኋላ እንዳይቆጭ አስተሳሰባችሁ ራሱ ማለት ነው። ከአሁንም ከሌላ ሴት ጋር ምናምን የፈለገው ነገር ማድረግ ይችላል እኮ። አሁንም ይሄ ነገር ሴት ጋር እያልኩ አይ ነው አሁንም ጭንቅላት ላይ ያለው ነገር ያ ነገር ነው። ቦታ ላይ አንደኛ እኔ እንደማስበው ቤተሰብ ያልፈለገውን ግንኙነት አሪፍ ነው ብዬ አላስብም። አንደኛ ቤተሰብ ሆነ ወንድሟን ቤተሰብ አልፈለገም። ሀይሚና ብሩኬ እስካሁን የቆዩት ቤተሰብ ስላልፈለገ ነው። ኢቭን እንኳን እኮ ጋሽዬ እኮ ሰጥቷል እኮ ለብሩኬ ማለት ነው። እንደውም እስከናደራው ማለት ነው። እንኳን አሁን መልሳችሁ ቤተሰብ ያልፈቀደ ግንኙነት ጥሩ አይደለም ልትል ነው። ወንድሟ ያልፈለገውን ጓደኝነት ላይ ገብቶ ብሩኬም ሌላ ነገር ነው ይዞ ሊወጣ የሚችለው። አንደኛ ታከብራለች፣ ትወዳለች። ለአንተ ብላ ነው ከብሩኬ ጋር እንደዚህ አይነት ነገር ውስጥ የገባችው። አንተ ሰውና ሀይሚ ብቻ አይደለችም። አንተ የማትፈልገውን ጓደኝነት ላይ መቆየት የለበትም። እኔ አንድ በዛ አምናለሁ። የማትፈልጉ አንተም ከእሷ ጋር እንዲሆን የማትፈልግ ከሆነ ብሩኬ የሚያደርገውን ነገር ያደርጋል፣ የሚጠይቃትን ነገር ይጠይቃታል። ግን ደግሞ አንተ በመሀል ገብተህ ነገሩን ለማበላሻት አትሞክር። እኔ አንድ የምነግርህ ነገር ሲጀመር ማለት ነው እኔ ምለው ሀይሚና ብሩኬ ከተዋደዱ ማለት ነው ሲጀመር በዚህ ሰዓት ላይ ቤተሰብ ያገባል የሚባለው ህይወት የለም። ገባችሁ አይደለ? ሁለቱም ከተዋደዱ ተዋደዱ ነው። ቤተሰብ ለሀይሚ ትዳር አይሆንም፣ ለብሩኬም ትዳር አይሆንም። ገባችሁ አይደለ? ኢቭን እንኳን ቤተሰብ በግድ የዳረ ትዳር ነው እንደውም ትዳር የማይሆነው። ምክንያቱም በጣም የሚበላሹ ልጅ ከወለደች በኋላ የምትሰቃየው እሷ ናት፣ እሱም እንደዛው ማለት ነው በግዴታ ከሆነ። ነገር ግን ሁለቱም ተዋደው ከተጋቡ ግን ይሄ ቤተሰብ አይደለም የእሷን ትዳር የሚያኖራት እኮ። ገባችሁ አይደለ? ዋና እሷ ከወደደች ነው። የድሮ አባባል ነው ፍፄ የምትለው ማለት ነው። ቤተሰብ ያልወደደው ነገር ሊሆን አይችልም። እስካሁን ለዛ ነው እንዴ አብረው እየኖሩ የነበሩት ማለት ነው። ያን ነው እኔ ምንም ነገር ለማበላሸትም ሆነ ምንም ነገር አልሞከርኩም። አሁንም ቢሆን ማለት የሚገባክ ነገር አልሞከርኩም። አይደውልላት ማለት በቅጡ ምንድን ነው ምንድን ነው ምን እንዲያደርግ ነው የምትፈልገው? ምን እንዲያደርግ ነው መጡበት? ሴቶቹን ከሆነ መጡበት መጡበት ይባል ነገር አማርኛ የለም ፍፄ። ይሄ ላይፍ ነው፣ ህይወት ነው፣ ላይፍ ነው። ሴት ልጅ አንተ ቆይ አንድ ጥያቄ። አንተ ባለፍከው ላይፍ አንድ ነገር ሴቶች መጡበት እንጂ አልመጡም። ይሄ ነገር እኔ የማልሰማማበት ነገር ነው። ቤተሰብ ማለት ነው ሴቶች እናንተን አፈቀረና ወንዶች እናንተን ካፈቀረ እኮ እናንተ ናችሁ ማቆም የምትችሉት፣ ብሎክ ማድረግ የምትችሉት፣ ክፉ ፊት ማሳየት የምትችሉት እኮ እናንተ ናችሁ። እናንተ ግን ጥሩ ፊት ካሳያችሁ ያ ሰው ከእናንተ አይለይም። ገባችሁ አይደለ? መጡበት እንጂ አልመጡም። ብሩኬ ነው የሄደው ሲጀመር አብሳላት ጋር እንጂ አብሳላት አልመጣችበትም። በዚህ አጋጣሚ እንድታውቁ ብቻ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። እነዚህ ህፃን ጨዋታ ነው የሚጫወቱት። ሀይሚና ብሩኬን ለማስታረቅ ሳይሆን የራሳቸውን ቻናል ለማሳደግ ነው የመጡት በዚህ አጋጣሚ ማለት ነው። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።